ረዋኒ ገብተሽ ነይ። ኧረ በእናትሽ ረዋኒ፣ ኧረ ተይ በቃ ተይ። እስካሁንም የኖርኩት ትንሽ ታውቂዋለሽ ስሜቱን። አንቺ ተረተሽ ስሜቱን ታውቂዋለሽ፣ ተረተሽኛል። ስንት ዓመት ሙሉ የሚያንገበግበኝ ጉዳይ አለ፣ የሚያቃጥለኝ መተኛት እኮ ነው አንችልም። እያስፈራሩኝ በህልሜ ይመጡብኛል። መተኛት እኮ ነው አንችልም። አልመከርኩሽም? አሁን እሺ በይ ሂጂና ከአቡ ጋር ያለውን ፍቺ፣ ከዛ በኋላ ቀጣዩ እናወራበታለን። በቃ ሂጂ፣ ምንም ችግር የለም። ከአንቺ አይበልጥም እኮ ሰለክ የረዋንን ችግር እንድንፈታ ረዋንን ስትቀርባት የፍርድ ቤት ኬዝ እንዳለባት አታውቅም ነበር ወይስ ለጥቅም ነው የቀረብካት? የተለጠፍክባት ሄደክ ለጥቅም ነው ለገንዘብ ነው? ካልሆነ እንደ ወንድ ስራና አስተዳድራት፣ እንደ ወንድ ፕሮቴክት አርጋት፣ እንደ ወንድ ችግሯን አንተ ሄደፍታላት። ገርምክም ሙሉ ቤት ገብተክ የተስተካከለ ላይፍ ላይ ገብተክ ደግሞ ትንሽ አታፍርም እንዴ? በእርዳታ ብር ኢቃማ የተሰራልህ ሰውዬ ደረትን ነፍተህ ማውራት ትችላለህ? ሰርተህ ላብን ፎጭ አድርገህ ኢቃማ ያሰራ መስል እንዴ? ሱቅ ያላት ሴት ላይ መተህ ተለጥፈ። ወንድ ሁን መጀመሪያ። ከኔ ጋር ራሱ ለመነጋገር ስሜን ለመጥራት ወንድ መሆን አለብህ መጀመሪያ። ደፋር በተፍጣን በይ። ምንም የተፈጠረ ነገር የለም። ትራቭል ባን ነው። እሱን ደግሞ ፍርድ ቤት ነው የሚወስነው፣ ሰው አይደለም የሚወስነው። ያ ደግሞ ስላለቀሽ አይደለም የሚፈታው። ጥሩ ጠበቃ ፈልጉልኝ፣ ትራቭል ባኔ እንዲነሳ ነው የሚባለው። ሀቢባን ብትሆን ስትሰድብም ስትወቅስም ስታደርግም እሷ የነገረቻትን ነው። አንድ ነገር ልንገርህ። በቃ አለቃ። ቆያ ተረጋጋ። ስለዚህ እኛን ስትሰድበን ሀቢባ ረዋን ባለቻት ነው ሁላችንም በየወዳችን የቀበርነውን ነገር አታውጣ። ጸጥ ብለናል፣ ይቅር ብለናል፣ ትተናል፣ አልፈን ያውላችሁ። ችግር ይሄ ነው። አንተ ብቻ ልትናገር አትችልም። ስትናገር ሰምቻለሁ፣ ጸጥ ብለህ አለበለዚያ ወርደህ እታች ሆነህ ትሰማኛለህ። ልጅቷን እንደገና ሌላ እሳት ውስጥ አትክተታት። አዎ እቺ ልጅ አዝናለች። እስካሁን ድረስ ውስጧ ቁርሾ አለ። ይሄ ደግሞ ማንም ሲሰራ እስከሚችለው ድረስ ነው የሚሰራው። ሀቢባን ብትሆን አቅሟ እስከቻለው ክስ ተከፈተ፣ ገንዘብ የተባለውን ያህልና በጥፍ አውጥታ ሰጠች፣ አሰበሰበችላት፣ ሰደበችላት። ስትሰድብላትም ደግሞ በተነገራት ነው። ዛሬ ሀቢባን እኛ ይቅር የምንለው የምንረዳት ምንም ነገር ስትናገር የተነገራትን ነው የተናገረችው፣ የተባለችውን ነው ያለችው። ስለዚህ በእኛ መሀል ቅሬታ ይቀጥላል ብለህ አታስብ። የእኛ መታረቅ ወይም በቀደም የተናገርካቸውን ንግግሮችን ታስታውሳለህ። ሊያናድድህም ሊያስቆጣህም አይገባም። ከዛ በላይ ደግሞ ሀቢባ ህግ ጋር አድርሰዋለች አይደለም? መድረሻውን መንገድ አሳየቻችሁ፣ ሄዳችሁ ህግ የከለከለውን ነገር ሀቢባ ከህግ በላይ ልትሰራለህ አትችልም። ከህግ በላይ ልታሰራት ነው፣ ከህግ በላይ ልትሰራ ነው ሀቢባ ከላስ። ህግ ደግሞ አይሆንም ያለውን ነገር ማንም ሊሰራልህ አይችልም። በፈለጋችሁት መንገድ እናንተ እኮ ወረቀቱን ራሱ አምናችሁ አትቀበሉትም። ችግሩ ከትላንት ወዲያ ታሜ አንብቦ ነግሯታል አይደለ? እንደ እያንዳንዱን ነገር የተዘጋ ኬዝ ከፍተሽ ተከራከሪልኝ ነው፣ የተዘጋ ኬዝ ከፍታችሁ ቀይሩልኝ ነው። ላ ካላስ እኛ አልነበርንም፣ ወላ ሀቢባ አልነበረችም፣ አንተ ራስህ አልነበርክም። እሷ ናት በደሏን የምታውቀው አይደለ? ሰው ላይረዳት የቻለውን በደሏን፣ ሰው ያላየላትን በደሏን ለምን ለፈጣሪዋ አትነግርም? ትናንትና በቢሮ ተገደለች ሞተች የተባለችው ልጅ አጀንዳ ቀረና ዛሬ ደግሞ ሌላ አጀንዳ ተከፍቶ የርዋን ለቅሶ ደግሞ እስከመቼም አላቆም አለ ማለት ነው። ረዋን እንግዲህ እንደምታውቋት ካሁን በፊት የራቁስ ቪዲዮ ሽንት ቤት ውስጥ የገዛ ጓደኞቿ አብረን እንኖር ብለው አብረን ስራ እንስራ ብለው እሷ ብር ስላላት አስጠግተዋት ከዚያም በኋላ ብር እንዳውም ለነሱ አበድራቸው ስራ እንዲሰሩ አብረው ምናምን ተደርጎ ከዚያም በኋላ ምን አደረጉ መሰላችሁ? የራቁት ቪዲዮ ለመቀረጽ ሽንት ቤት ካሜራ ረክበው ቪዲዮ ቀርጸዋል። ያንን ብር ስጡኝ ስትል ያበደረችውን ብር ያንን ካሜራ ያወጡባታል ማለት ነው። አያችሁ? ያንን ካሜራ
ያስፈራሯታል። ያንን የቀረጿትን የራቁት ቪዲዮ እያወጡ እና እንደዛ እያደረጓት ያ ነገር ውስጥ አለ። እንደገና በዚያ ተካሳ ብዙ ነገሮች ክስ አለባት መሰለኝ በዚያ ጉዳይ መሰለኝ እና ያንን ነገር ደግሞ ሀቢባ የከሰረችውንም ገንዘቧን ብዙም ነገር በቃ አታለቅሽም አንቺ ብላ አሳዝናት ሀቢባ ሰብስባላት ነበረ ብር 57,000 ድርሃም መሰለኝ እንደውም በኦንላይን 5 ቀን ሙሉ ሰብስባላት ነበረ ታስታውሳላችሁና ይሄ ደግሞ ሰካራም የሆነ ባላግብታ ታውቃላችሁ ኡስማን ሰክሮ ከኢትዮጵያ ዱባይ እንደመጣ የሆነ ሰክሮ ምናምን እንትና ናት ያነሳቸው መስቲ ብሪጅስቶን ማለት ነው አንስታው በጣም ተንከባክበው አጣጥበውት ምናምን የሰከረበትን ምናምን በቃ እንትን ብለው በቅጥቅጥ አድርገው ቃማውን አሰርተው ምን ብለው በቃ ሰው አደረጉትና ከዚያም በኋላ እኔ ማን እንዳገናኛት አላቅም ወላሂ እንደው አንዳንዱ ውሽልሽል ሰው በቃ ይጠጋችሁና እንትን ይላል። ከዚያም በኋላ ተጋቡ ተባለ አረገዘች ተባለ። አሁን አርግዛ ደግሞ ኢትዮጵያ ነው የምወልደው ያንን ክሴን አንቀሳቅሱልኝና ወደ ኢትዮጵያ ለመግባት ማለት ነው ክስ ስላለባት ወደ ኢትዮጵያ መግባት አትችልም ረዋን እና ኢትዮጵያ መግባት ፈልጋለሁኝ ክሴን ባካችሁ አስመስሉልኝ ብላ ቪዲዮ ሰርታ በዚያ ጉዳይ ደግሞ ተነስቶ እሱ ደግሞ ሰክሮ ሀቢባ ተጠቀመችባት ብሎ ረዋንን ሀቢባ ተጠቀመችባት ብሎ ሀቢባን ሰርቦ ነበረ ማለት ነውና ረዋን እንግዲህ የምታለቅሰው ጉዳይ ሀቢባ ለምን ተሰደበች ብላ ነው። ሀቢባን ለምን ሰደባት እያለች ነው የምታለቅሰው። እውነት ነው ሀቢባ መሰደብ የለባትም። ሀቢባ ያደረገችላት ውለታ ልክ ሰው እንዲያቃት ሀቢባን ሰው እንዲያቃት ነው ያደረገቻት። ፎሎወር ራሱ የላትም ነበረ። ፎሎ አድርጓት ብላ ልብስ እንዲገዟት አበረታቷት ብላ ብር አሰባስባላት በቃ ሁሉም ሰው ፎሎ አድርጓት ገበያዋ ራሱ ተከፍቶላት እየሰራች በደንብ ቤቷን የልብስ ቤቷን ቢጃማ ምናምን እንሸጥበትን ቤቷን አስፋፍታ በደንብ በሰፊው እየሸጠች እያለ ስትንቀሳቀስ አይቶ ማን እንዳላከካት አላቅም። ይሄ ነው ኡስማን የሚባል ውሽልሽል የሆነ ሰውዬ አጋቧትና ይሄውና አሁን ደግሞ ዳግም እያስለቀሳት ይገኛል ማለት ነው። ረዋን እንግዲህ ከለቅሶ አልተወገደችም። ታሳዝናለች ምስኪን። በዚህ ላይ እርጉዝ ናት። እንደዚህ ሆና ብሷታል፣ ሆድ ብሷታል በቃ እና ሀቢባም እንግዲህ ባንቺ አንቀየምም አይዞሽ አታልቅሽ እያሉ ነው የሚሏት። እሱ ሰክሮ ነው በትክክል ሰክሮ ላይቭ ከፍቶ ቤቱን ሲሳደብ ነበር እና ሀቢባ እነማኝ እያለ በጣም ባለየ ሰው ነው ማለት ነው። ባለየ ነው እውነት። እኔ እንጃ ሰካራም ሰው አላህ እንዳያጋጥመን። የሰው መጥፎ ማለት ሰካራም ሰው ነው ደግሞ ሲሰፍሩ የሚናገሩትን አያውቁም፣ በኋላ ግን ያፍራሉ። ዛሬም ደግሞ አላፈረም ገብቶ እየተከራከራቸው ነበረ እና ከእንደዛ አይነት ሰው አላህ ይጠብቀን ውዶቼ። እንግዲህ ያቺ በቢሮ ሞተች የተባለችው ልጅ አባይነሽን ዛሬ እረሷት መሰለኝ። ያችኑ መዲና የምትባለዋ ነይ ቶሎ ብትባል ቢደወልባት ጠፋች። ከዛም ሌላ አጀንዳ መጣና ሌላ አጀንዳ ገባበት። እንግዲህ የዛች ልጅ ጉዳይ ወደ ኋላ ሊቀር ነው መሰለኝ፣ ተረሳስቶ ሊቀርባት ነው። አንዱ አጀንዳ እንትን ሲያለባብሰው የዛ አዲሱ ወደ ኋላ ይቀራል ማለት ነው እና ከባድ ነው። አላህ ይጠብቀን ከእንደዛ አይነት ከመጥፎ ነገሮች ሁሉ ልጆቼ።